ሄርሜላ ምንም እጇ እንደሌለበት ለሷ ምንም የሆነላት ነገር የለም እኔ እንዳየሁት ከሆነ። ስለዚህ ይበቃታል። ከዚህ በላይ ደግሞ መንገላታት መሰቃየት የለባትም። ወደ ህይወቷ ይመለሳል። ገባ? እሷ እየፈለገችው እሱ የማይፈልጋት አይነት ነገር ሆኖ ጭራሽ አጠገቡ እንድትደርስለት እና ማናቸውም እኛ በዙሪያ ያለ ነው አጠገቡ እንድንደርስ የማይፈልግ ሰው ጋር ይህን ያህል ኝሽ አይደለም። በጣም እየደከምሽለት ነው፣ ግን ምንም አይነት ምላሽ እያገኘች ስላልሆነ አንደኛ ነገ ላይም የተሻለ ህይወትን ክፍለሽ አንቺም ልብሽም ተሰብሮም ተነክቶ ቁጭ ብለሽ ስብርብር ብለሽ ቁጭ ከምትይ ይህን ያህል ጥረት የምታደርጊው ነገር አቁመሽ ስለ ራስሽ አንድና ለመጨረሻ ጊዜ ከዚህ በኋላ ወስኝበትና ምንም ከሱ ጋር ግንኙነት አያስፈልግሽም። ገባሽ? እሱ በሄደበት ቦታ እንዳለ እየሄድሽ የምታደርገው ለክብርሽ የተዋረደና የሚደብር ነገር ነው። በቃ ግልጽና ግልጽ እኮ ነው እንደማይፈልግሽ። ገባሽ አይደል? ሄርሜላ ወንድም እውነቷን ነግሯታል፣ እህቱን ማለት ነው። ሄርሜላ ምስምሷን ተነግራለች። የማይፈልግሽ ወንድ እየተፈለግሽ ጊዜሽን አታቃጥሊ፣ ወደ ራስሽ ተመለሺ። አብርሃም እስካሁን ድረስ አንቺ ነሽ እንጂ እወድሃለሁ የምትይው ሲያፈቅርሽም ሲያሳይሽም በተግባር አላየንም። አሁንም እንደማይፈልግሽ እያሳየሽ ነው በተግባር። ሂጂልኝ ውጪ ከህይወቴ ስላላለሽ ብቻ እየተከተልሽ አብርሽ አንድ ቀን በአንቺ ጋር ተከትሎ አያውቅም። ሚስቱን እየተከተለ የሚሄደው እሱ ነው። እነ ሩታ ተከትለውት አያውቁም። እነሱ ነው እየተከተላቸው የሚሄዱት። አንቺ ግን በሪፖርት ድረስ ተከትለሽ መሄድሽ ለራሱ ውርዴት ነው። ቤተሰብሽንም ራስሽንም አዋረድሽ ብሎ ዛሬ ሄርሜላው አንድም ቀጭቋል። ዛሬ ገና ወንድም ሰተተ። በቃ አየው እኮ በቃ ሁሉ ነገር ተጫወተባት፣ በላት፣ መጠጣት። የሄርሜላ ስመጣ እንዴት ነበር ዛሬ እንዴ በአርቲፊሻል ነው ሰው የመሰለችው እንጂ ደሟ ተመጧል። ወማሰው አከፈልሽለት እሱ ግን አልገባውም ተባለች ዛሬ ሄርሜላ ከህይወቱ ውጪ። እሺ በቃ 50% እወጣለሁ ከህይወቱ፣ እንዴት አድርጌ እንደምወጣ አስብበታለሁኝ፣ እኔ መሮኛል አለች። እናንተ እንደው አብርሃም ታደሰ ሴቶችን እኮ እንደው አላምጡ ተፋቸው፣ ማለት አላምጡ ተፋቸው። ሩታ እንኳን መስዋዕት ብትከፍል ብትዋረድ ብትቃለል የልጅ አባት ነው። ነገ ተነገ ወዲያ ልጄ መስዋዕት ሳልከፈልኩለት ከሌላ ሴት ከለቀኩት ልጄ ይጠይቀኛል ብላ ነው። ሄርሜላ መስዋዕት ከፍያለሁ ትላለች። የተደላደለ መኪና ቤት በገዛ ባል ሂዳ በሰው ቤት ገብታ እኔ መስዋዕት ከፍዬ መስዋዕት ከፍልሽለት ምንድን ነው ሄርሜላ ለአብርሽ መስዋዕት የከፈለችው? ነገሩን ብርቁስቁስ አድርጋ እንዳውም ሰላም እንዳያገኙ እስካሁን ታርቆ አብርሽና ሩታ አብረው እንዳይኖሩ መሳኪል ነው ሙሽኪላ የሆነችው መሀላቸው ሄርሜላ ናት እንደኔ እንደማውቀውና ዛሬ እውነታን ወንድሟ ተናግሯል እንደማይፈልጋት። ይሄን ቪዲዮ እስከ መጨረሻ ቆርጬ አምጥቼላችኋለሁ። እስከ መጨረሻ አይታችሁ ኮሜንት መጻፍ ግዴታ አለባችሁ። እንደማይፈልጋት ጠንቅቆ ነው የነገራት ወንድሟ ዛሬ ሄርሜላን እና በእውነት ነው የምላችሁ እንደዚህ ከመባል ለምን 10 ልጅ ባላገባሽ ዓመት ብቀመጥ በቃ። ነገም አንቺም የሚደብርሽ ነገር ነው እያደረግሽ ያለሽ። እሱ በቃ እንደማይፈልግሽ እኮ አንድና አንድ ግልጽ ነገር ነው። ስለዚህ አንቺ ምንም መድከም የለብሽም። ገባሽ? ህይወትሽን አሻሽለሽ ለቤተሰቦች ለራስሽ እኮ ነው መኖር ያለብሽ። ስለዚህ ቅድሚያ የራስሽን ህይወት አስተካኪ፣ ስለ ራስሽ ተጨነቂ። አሁንም ቢሆን አብርሃም እያልሽ የምትሄጂው ነገር እንድታቆሚ ነው የምፈልገው። በማንም መጫወቻ እየሆንሽብኝ ነው። እውነታዎቹንም ለመረዳት እንኳን ፍቃደኛ አይደለም። ከገባችሁ ማለት ነው። ሄርሜላ ምንም እጇ እንደሌለበት ያቃልም ግልጽና ግልጽ የሆነ ነገር ነው። ምክንያቱም ይሄ ልጅ ትላንትና መስዋዕት ሆነችለት እንጂ አብርሃም ለሷ ምንም የሆነላት ነገር የለም እኔ እንዳየሁት ከሆነ። ስለዚህ ሴት ናት፣ ትደክማለች፣ ይበቃታል። ከዚህ በላይ ደግሞ መንገላታት መሰቃየት የለባትም። ስለዚህ ሄርሜላን እኔ ከዚህ በፊት በጣም ብዙ ጊዜ ነው ሆኖ እየታየኝ ያለው። ምክንያቱም እዚህ ጋር የማይፈልጋትን ሰው ቢፈልጋት ወደ ህይወቷ ይመለሳል። ገባ? እሷ እየፈለገችው እሱ የማይፈልጋት አይነት ነገር ሆኖ ጭራሽ አጠገቡ እንድትደርስለት እና ማናቸውም እኛ በዙሪያ ያለ ነው አጠገቡ እንድንደርስ የማይፈልግ ሰው ጋር ይህን ያህል መስዋዕት መክፈያስሽን እያገኘሽ አይደለም። በጣም እየደከምሽለት ነው፣ ግን ምንም አይነት ምላሽ እያገኘችለት ስላልሆነ አንደኛ ነገ ላይም የተሻለ ህይወትን ማስተካከል ይህን ያህል ዋጋ ከፍለሽ አንቺም ልብሽም ተሰብሮም ተነክቶ ቁጭ ብለሽ ስብርብር ብለሽ ቁጭ ከምትይ ይህን ያህል ጥረት የምታደርጊው ነገር አቁመሽ ስለ ራስሽ ህይወት ተጨነቂ። ገና ወጣት ልጅ ነሽ፣ ብዙ ነገር ይጠብቅሻል። ሊበቃሽ ጥሩ ነው። ጋር ያለሽን ነገር አንድና ለመጨረሻ ጊዜ ከዚህ በኋላ ወስኝበትና ምንም ከሱ ጋር ግንኙነት አያስፈልግሽም። ገባሽ?
እሱ በሄደበት ቦታ እንዳለ እየሄድሽ የምታደርጊያቸው ነገሮች በጣም ለክብርሽ የተዋረደና የሚደብር ነገር ነው። በቃ ግልጽና ግልጽ እኮ ነው እንደማይፈልግሽ ገባሽ አይደል? አንቺን እዛ ጋር እየወቀሰሽ ነው። ወደ እነ ሩታ እያደላ እያየሽው ነው አይደለ? ከአንቺ ጋር ይመለሳል ብዬ ነበረ፣ የሆነ ተስፋ አድርጌ ነበር። ጭራሽ አንቺን ወቃሽ አድርጎ ጭራሽ ሊርቅሽ እየሞከረ እኔን ተውኝ፣ እኔ ወደ ከሀገር ልውጣበት ምናምን ነገር ነው። አንቺ እዛ ኤርፖርት ድረስ እየሄድሽ እሱን መከታተል የማታቆሚ ወይም ደግሞ ጤነኛ ሆኖ የዛን ሰዓት እሱ ባመመው ሰዓት በጣም ብዙ ነገር እየሞከርኩ የነበረው ጤነኛ ሲሆን እንደዚህ አይነት ሰው ይሆናል ብዬ ስላልጠበቅኩኝ ነው። እሱ ጤነኛ ቢሆን በእርግጠኝነት መጀመሪያ ያቋረጠውን ህይወት ከኔ ጋር የነበረውን ህይወት ይቀጥላል ብዬ ስላሰብኩኝ ነው እንጂ እኔ ዛሬ ላይ እንደዚህ አይነት ነገር ውስጥ ይገባል ብዬ አላሰብኩም ነበረ። ከዛ በኋላ ግን እኔ ላይ አትፈርድም። ምክንያቱም ብዙ ክብሬን አጥቻለሁ፣ ብዙ ነገሮችን ተሰድቤያለሁ። ምን ብዙ ነገር በሱ ያጣሁት ነገሮች ብዙ ናቸው። ግን ደግሞ አንዳንድ ጊዜ መስዋዕትነት በመክፈል ውስጥ ሄርሜላ ይሄ ልጅ እኮ ይኸውልሽ መስዋዕት መክፈል የጀመርሽው እኮ ትላንትና ታሞ አይደለም እኮ ገባሽ? አብርሃምን ካወቅሽው ቀን ጀምሮ ለሱ ሙሉ መስዋዕት እየከፈልሽ ያለሽው ይሄው ለአመታት እኮ መስዋዕት እየከፈልሽ ያለሽው አንቺ ነሽ። ግን ይኸውልሽ የመጀመሪያ ፍቅርሽ ስለትሻል ይቆጭሻል። ገባሽ? በዚህን ያህል ልክ ራስሽን አዋርደሽ ነገም አንቺም የሚደብርሽ ነገር ነው እያደረግሽ ያለሽ። እሱ በቃ እንደማይፈልግሽ እኮ አንድና አንድ ግልጽ ነገር ነው። ስለዚህ አንቺ ምንም መድከም የለብሽም ገባሽ? ህይወትሽን አሻሽለሽ ለቤተሰቦች ለራስሽ እኮ ነው መኖር ያለ። የራስሽን ህይወት አስተካኪ። ከብኛል እባክሽ ግራ ገባኝ። ማሽን እያሰደበኝ እንደሆነ ከዚህ ህይወት ውጪ እየተባልኩ እንደሆነ አውቃለሁ። ግን ደግሞ ከድርጊቱ የምትረጂው ነገር አለ። በቃ ሄርሜላ እንደማይፈልግሽ እኮ አንድና አንድ ግልጽ ነገር ነው እያሳየሽ ያለው። የግድ እኮ አንድ ሰው እኔና አንቺ እንደዚህ እንኖራለን እንደዚህ ተስፋ ምናምን ስለሰጠች የግድ የተናገረው ሁሉ ይሆናል ብለሽ እዛ ሰው ላይ ኤክስፔክት አታደርጊም። ሆነ ተሳስተሻል። ምክንያቱም ማንም ሰው ከያዘ በኋላ የሚፋታው የተደረገለት የተገባለት ቃል በፊት የሚያውቁት ሰው እና ትዳር ላይ ደግሞ ሲመጣ ደግሞ ያ ሰውዬ ትክክለኛ ባህሪውን ሆኖ ተገኝቶ ስለማያውቅ ነው አብዛኛው ሰው የሚፋታው። ስለዚህ አሁን ትላንት ልግሽ እኮ በግልጽና ብቻ ሲኖረው ነው ገባሽ? ለአንቺ ክብር ሲኖረው ለአንቺ ሲጨነቅ ነው ይሄ ልጅ አርፎ መቀመጥ የሚችለው እንጂ እኮ አብርሃም በየሽነሽ እኮ አሳደሽና ተከትለሽ የምትሄጂው ገባሽ አይደል? አሳዳው እኮ ሄዳ እኮ አይደለም እሱ ጋር የምታገኙ እሱ ራሱ ፈልጎ ነው እኮ አይደል ቤታቸው ሄደው። አንቺ ለምንድን ነው እሱ ስር እያሳደድሽ እየሄድሽ አንደኛ እሱን እየተከተልሽ በምንም አይነት ልታቆሚ አትችይም። ቀለል አድርጊ። የሚያስጠላና ስለሚያስደብር ስለመጣኸው ወይስ የራስህ ሀሳብ ነው? ስለ ማንም ያውራ ግድ አይሰጠኝም። ምክንያቱም ምንም የሚሰጡኝም ነገር የለም። ግን በሌለብሽ ቦታና ክብርሽን ዝቅ እያደረግሽ ነው። ስለዚህ ያለሽን ነገር እንድታቆሚ ነው ፈልገው። አስብበታለሁ። ቢያንስ አስብበታለሁ። ራሱ ቢያንስ በሀምሳ አይደል የሚባለው? አስብበታለሁ አስብበታለሁ። ሄርሜላ ወንድና ወንድም አጫውቶታል ማለት ነው። ሄርሜላን እንግዲህ ቁርጥሽን ወቂ። አብርሃም አይፈልግሽም፣ አይወድሽም፣ ያንቺ መሆን አይችልም። እሱ እያሳየሽ ነው በብዙ ነገር። አንቺ ተቂጡ ትከታያለሽ እንጂ እሱ እንደማይፈልግሽ አሳይቶሻል። ግን አንቺ ግን አልገባሽም የአብርሃም ድርጊት ምን እንደሆነ እና ከአሁን ወዳ 4 ነጥብ ከሱ ቂጥቂጥ መሄድሽን አቁሚ። ክብርሽን እና ራስሽን ዝቅ እያደረግሽ እሱ ግን እየገባው አይደለም ብሎ በግልጽ ነግሯታል። በእውነት ፋሚሊ ዛሬ ደስ ብሎኛል። ለምን ብትሉ እውነተኛ ማንነት ሲነገር አንድ ሰው ደስ ይላል ማለት። ሄርሜላ ቁንጅና ያንሳትም ጉብዝና ያንሳትም፣ በጣም ምርጥ ናት፣ ቆንጆ ናት። ቁንጅናዋን ግን የማይሆን ቦታ ነው የጣለችው ሰው ባል ላይ። የሰውን ባልና የልጅን አባት አፋትቼ እኔ ይሆናል ብላ ብዙ መስዋዕት ከፍላለች። መስዋዕት የከፈለችው ግን የማይሆን ቦታ ነው። በእውነት ነው የምላችሁ፣ የማይሆን ቦታ፣ የማይገባት ቦታ። አብርሽ ማለት እንኳን ለሄርሜላ ሩታ ሀብቴ እንኳን ልጅ የወለደችለትን ክብር እየሰጣት አይደለም። ክብሯን ዝቅ እያደረገች የምትኖረው ሩታ ለልጇ ስትል ነው። ዛሬም ነገም ተቂጡ ስር እንኳን ተከትለው አታውቅም። የሄርሜላ ወንድም እንኳን መሰከረላት። ተከትለው አታውቅም። አንቺ ነሽ እሱ ፈልጓቸው ይሄዳል፣ አንቺ ደግሞ ተቂጡ ትከታያለሽ። አንድ ቀን ፍላጎቱን አሳይቶሽ አያውቅም። እያዋረደሽ ነው፣ አይፈልግሽም በግልጽ ነው ያላት ወንድሟ። በእውነት እንደዚህ ከመባል ሞቶ መቀበል ይሻላል፣ እንደኔ ማለት ነው። ከወንድሜ ባልሽ አይፈልግሽም፣ ያፈቀርሽው ወንድ አንቺን አያፈቅርሽም ከመባል ከዚህ በላይ ውርደት አለ እንዴ? ከዚህ በላይ ሰውነት ቅስ መሰበር። በእውነት ነው የምላቸው የሄርሜላ ወንድን ዛሬ ወንድ በቃ የማይፈልጋትን ሴት በግልጽ እያሳያት ከልጁ ሚስትና ከልጁ እናትና ከልጁ ጋር ማሳለፍ እየፈለገ ሁለታችሁንም
አንድ ወንድ ልጅ ማለት ነው ፋሚሊ ሳልፈለጋችሁ ሂጂልኝ አልፈልግም በስሪ አትውዱ ነው እንጂ አልፈልግሽም ብሎ ለይቶ የሚናገረው ወንድ ልጅ አይናገርም። ካልፈለጋችሁ በድርጊት ያሳያችኋል። ጊዜ አይሰጣችሁም። ለእናንተ ማንነት አይጠነቀቅም፣ ለክብራችሁ አይጠነቀቅም። ስለዚህ ዛሬም ነገም ሄርሜላ ወንድሟ ያላት ምክር ትክክለኛ ነው። አብርሽ ካፈቀራት ከወደዳት ይመጣል፣ እራሱ ፈልጎ ይመጣል። ከዛ በኋላ ህይወቷ ይስተካከላል። እሷ እየፈለገችው እሷ እያለቀሰች እሷ እየተከተለችው በሄደበት አብርሽ ወደ ሄርሜላ ለማፍቀር አይፈልግም። ለምን? አልቅሳ የመጣች ሴት ዙሮም አልቃሻ ናት ነው የምትባለው። ይሄን 4 ነጥብ ሁላችሁም ልትመዘግቡ ትፈልጋለሁ። አንድ ሴት ራሷን ዝቅ አድርጋ ወንድም ካፈቀረችው ሁልጊዜ ዝቅ ብላ አልቅሳ እንድትኖር ነው የሚፈልገው። ይሄ የወንድ ጸባይ ነው። በቃ አብሶ የኢትዮጵያ ወንዶች ፍቅር ሲፈቀሩ አይፈልጉም። እሱ ሲያፈቅር ነው የሚፈልጉት። ኮራ ብሎ ጀነን ስትል ሴት ልጅ የሚያከብራት ምንም ትሆን ማስጠለም ትሆን መልክ ምን ያደርጋል? ታጥቦ አይጠጣም እኮ። ሄርሜላ በመልክ ቢሆን ወደ አብርሽ ትመጣ ነበር? አብርሽን ታፈቅር ነበር? አታፈቅርም። ሩታ ሀብቴ በመልክ በቁንጅና በሙያ ቢሆን አብርሽን ታፈቅር ነበር? አታፈቅርም። እህልሃ ነው። እሱ ፈጣሪ ይሄ ነገር ይፈጠራል ብሎ ካሰበ አገናኛቸው ከአብርሽ ጋር። እንደ አብርሽ ደግሞ ድራመኛ ፊልመኛ ሴቶችን እያላመጠ የሚተፋ ወንድ እንደሆነ ግልጽ ነው። እንግዲህ ስንት ሴቶች አለቀሱ በሱ ላይ በጣም ብዙም ባፈሰሰበት እኮ። ግን እሱ ግን ምንም አይገባውም፣ ስሜት አይገባውም። የሴት ልጅ ስሜት አብርሽ አይጠነቀቅም፣ አይገባውም። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት አልጻፋችሁ የሄርሜላ ወንድም ዛሬ ወንድ ስላጫወተው ቪዲዮ ቆርጬ እስከብቼላችኋለሁ። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ካልጻፋችሁ እናንተ ንፍጉ ናችሁ። እኛም ከመዳም ቤት ፈታ ዘና ብለን ቪዲዮውን ተነንትናለን። እኛ እንደ ሴት ሄርሜላም ሩታም ለእኛ አንድ ናቸው። ነገር ግን ስራዋ የመጣችበት አባዋራ ላይ 80 ሳይቀድ አፈቅርሃለሁ እኔ ሆነሃለሁ ሚስትህን ተዋት አታከብርህም ዛሬም ብለዋል። እሷ እማታከብረው ግና እማታፈቅር እማትወደው ሴት ክብር የሌላት ሴት ጋር እንዲሆን አልፈልግም። አብርሽ በቃ በሰው እንዲመራ ሄርሜላ በራሷ አመር እንዲሆን ነው የምትፈልገው። አይቻልም እንደዛ። አብርሽ ደግሞ ጨቅጫቃዋንም ያችንም ምኗም ክፉዋንም ሩታ ነው የሚወደው። ወንድ ልጅ ከወደደ ወደደ ነው። ምንም አስጠሊ ትሁን ነገረኛ ትሁን ወንድ ልጅ ከወደደ ወደደ ነው። ሩታ ነው የሚወደው። በቃ ምን ይደረግ። እሷ የእሷን ኖር ታወራለች። እሷ ምን አድርጌ ነው ብላ ራሷን አትፈትሽም። ሄርሜላ በቃ የሩታን ክፋት ብቻ ነው የምታወራው። ሩታ እንደዚህ አድርጋው ክብር የላት ለሷ ምን አገባት? ይሄ እኮ ፍቅር አይደለም አለ ወንድሟ ዛሬ። ምን አለ? ይሄ ትቢት ነው ደራ ነው ፍቅር አይደለም አላት እኮ። ይሄ ፍቅር ሳይሆን በቃ ትቢት ነው አላት። አብርሽም ትናንት ተናግሮታል። ይሄ ፍቅር አይደለም አጉል አፍቃሪዎች ነው ያላቸውና ዛሬ ላይ የሄርሜላው አንድም ሀቅ ስለተናገረ ደስ ብሎኛል። እሷንም በቃ የሚገባትን ምክር ተሰጥቷታል። ከሀወዳ ከተጃጃለች ራሷ ጉዳይ። ወንድሟ መግባት አለበት ብዬ አላስብም። ከሀወዳ በቂዋን የነገራት በእውነት ቪዲዮን ሄዳችሁ ብታዩት በጣም ደስ የሚል ንግግር። በቃ ቦታሽ አይደለም ለአንቺ አልተፈጠረም። አብርሃም ተይው፣ ህይወቱን ይኑርበት። ተይው፣ በሄደበት አትከተይ። እሱ ተከትሎሽ አያውቅም። ሚስቱንና ልጁንና ቤቱን እየተከተለ የሚሄደው እሱ ነው። እነሱ እንኳ ተከትለው መተውበት አያውቅም። ይሄ ነገር በድርጊት እያሳየች ነው ተይ አላት። ይሄ ነገር ካልገባት ሄርሜላ እንደ ተፈቃሪ እሱ እንደሚያፈቅራት በውስጥ እንደሚያወራት አድርጋ እያስመሰለኝ። ዋናው አብርሽ አንድ ደስ የሚለው ነገር ጸባው በውጭና በውስጥ የሚባለው ነገር ታዩ። በሚዲያ ነው የሴቶችን ውዴታና ፍቅር የሚያሳያቸው። ሚዲያ ላይ የሚያሳያችሁ ከሆነ ያን ነገር አይቀጥልበትም። እስከ ዛሬ ሩታ ሀብት እያሰደባት ያለው አብርሽ የልቡን ስለማይናገር ሩታ መሸቀያና መጠቀሚያ ስለሚፈልጋት ብቻ ሩታዬን እንደዚህ የሚጫወትባት የእሱ ማንነት ነው። ሚስትና ልጁን የሚያስከብረው ቤቱን ባል ነው። ባል ደግሞ የሚያፈቅራትን ሴት ካላከበራት የሚዲያ ሰው አያከብራትም። ሩታ ሀብቴ እስከዛሬ የተረገጠች ያለችው እኮ በአብርሽ የሚያደርገው ድርጊት ነው። ቪዲዮ የሚጭነው ቪዲዮ ሩታን ክብር የሚነካ የሩታን ቤተሰብ የሚነካ የሩታን ማንነት የሚነካ ቪዲዮ ስለሚጭን ነው። ወደዳችሁም ጠላችሁም እኛ እንጂ ምን አገባል። ክብር የሌለው ቪዲዮ ሲመጣ ነው እኔ ነው የምለው። አብርሽ ስነ ስርዓት፣ አንተ ለሚስት ክብር የለህም፣ ለቤት ለትዳር ክብር የለህም ብዬ የምናገረውና